በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አቡነ ተክለ ሃይማኖት ዓመታዊ በዓል በሰላም አደረሳችሁ አደረሰን። አቡነ ተክለ ሃይማኖት ኢትዮጵያዊ ጻድቅና ሐዋርያ ቅዱስ ተክለ ሃይማኖት በዚች ቀን አቡነ ተክለ ሃይማኖት በዚች ቀን ከኢትዮጵያ ወደ ኢየሩሳሌም ተጉዘው ከቅዱሳን መካናት ተባርከዋል። ጻድቁ ምድረ እስራኤል የገቡት በየመንገዱ መንፈሳዊ ዘር እየዘሩ እያስተማሩ እያሳመኑ ነበር። የወቅቱ ሊቀ ጳጳሳት አባ ሚካኤል ጋርም ተገናኝተው ቡራኬ ተሰጣጥተዋል። ዋናው ጉዳይ ግን ከዚህ በኋላ ያለው ነው። ጻድቁ እመቤታችንና ጌታችን ከጽንሰታቸው እስከ እርገታቸው የረገጧቸውን ቦታዎች ሲመለከቱ በፍጹም ተደሞ እንባቸው ይፈስ ነበር። ምክንያቱም እግዚአብሔር ስላበቃቸው ተክለ ሃይማኖት የሚያዩት ቦታውን አልነበረም። በገሃድ በቤተ መቅደስ ብስራቱን፣ በቤተልሔም ልደቱን፣ በቤተ ዮሴፍ ግዝረቱን፣ በፈለገ ዮርዳኖስ ጥምቀቱን፣ በቤተ አልዓዛር ታምራቱን ይመለከቱ ነበር። የጉብኝታቸው የመጨረሻ ክፍል ወደ ሆነው ቀራንዮ ደርሰው ጌታችን እንደተሰቀለ ሆኖ ቢመለከቱት ከዓይናቸው ይፈስ የነበረው ቁጡ እንባ መልኩ ቀየረና ዓይናቸው ጠፋ። በዚያች ቅጽበት ስም አጠራሯ የከበረች እመቤታችን ድንግል ማርያም ፈጥና ደርሳ ተክልዬ ስም አጠራሯ የከበረ የከበረች ስም አጠራሯ የከበረ እመቤታችን ድንግል ማርያም ፈጥና ደርሳ ተክልዬን ወደ ሰማይ አሳረገቻቸው። በዚያም የብርሃን ዓይን ተቀብለው ስድስት ክንፍ አብቅለው የወርቅ ካባ ላንቃ ለብሰው ማዕጠንተ ወርቁን ይዘው ከአራቱ ካህናተ ሰማይ ጋር ተደምረው ሥላሴን በአንድነት ሦስትነት ተመልክተው ስብሐት ወክብር ለስሉስ ቅዱስ ይደሉ ብለው መንበረ ጸባዖትን አጥነው ወደ መሬት ተመልሰዋል። የተክለ ሃይማኖት አምላክ ከጻድቁ ትሩፋትና ጸጋ በረከትን ይክፈለን። ዳግመኛም በዚች ዕለት አባ ይስሐቅ በዚች ቀን ከግብፅ ደቡብ ከእብክ አውራጃ ከሆሪን ከተማ የከበረ አባ ይስሐቅ አረፈ። የዚህም ቅዱስ የአባቱ ስም አብርሃም የእናቱ ስም ሶስና ነው። ታናሽም ሆኖ ሳለ እናቱ ሙታ ብቻውን ያለ እናት አባቱ እያሳደገው ኖረ። ጥቂት ባደገ ጊዜም የአባቱን በጎች የሚጠብቅ ሆነ። አባቱም ሌላ ሚስት አገባ። በዚያ ወረትም ታላቅ ረሃብ ሆነ። የአባቱ ሚስት ትጠላው ነበረ፣ ከጥቂትም በቀር እንጀራ አትሰጠውም። ያንንም ሁልጊዜ ለእረኞቹ ሰጥቶ እርሱ ግን እስከ ምሸት ይጾማል። ምሳውን ለእረኞች የሚሰጠውና ሁልጊዜ እስከ ምሸት እንደሚጾም አባቱ ሰምቶ እውነት እንደሆነ ሊያይ ወደ እርሱ ሄደ። ቅዱሱ ሕፃን የአባቱን መምጣት አውቆ በልብሱ 3 ጭቃ አድቦልቡሎ አሰረ። እንደታሰረ ቢያየው ጊዜ ለአባቱ አምባሻ እንዲመስለው ብሎ ነው። አባቱን በመጣ ጊዜ የልጁን ልብስ ፈትቶ አየ፣ አምባሻም ሆነው አገኛቸው። የነገረውም ሰው ምግቡን ለእረኞቹ ከሰጠ በኋላ በዛሬቱ ቀን ይህ አምባሻ ከወዴት ተገኘለት ብሎ ጠየቀው። እርሱም በእውነት ሰጥቷል አለ። ሌሎችም ብዙዎቹ መጥተው በዚህ ነገር ምስክሮች ሆኑ። አባቱም አደነቀ፣ እግዚአብሔርንም አመሰገነ። ይህም ባደገ ጊዜ አባ ኤልያስ ወደሚባል ሰው ሂዶ መንኩሶ በዚያ እየተጋደለ ብዙ ዓመታት ኖረ። አባ ኤልያስም ባረፈ ጊዜ በርኑግ ወደሚባል ገዳም ሄደ። ስሙ ዘካርያስ ከሚባል አረጋዊ ዘንድ በታላቅ ገድል ተጠምዶ ኖረ። አባቱም ያገኘው ዘንድ በሀገሮች ሁሉ ይዞር ነበር። በዚያ በበርኑግ ገዳም ባገኘው ጊዜ ከእርሱ ጋር እንዲመለስ አባቱ ለመነው፣ አይሆንም አለ። አባ ዘካርያስም ከአባቱ ጋር ይሄድ ዘንድ እስከሚያርፍም ከእርሱ ዘንድ እንዲያኖረው አዘዘው። ይህ ቅዱስም ከአባቱ ጋር ሄዶ እስከሚያርፍ ድረስ ከእርሱ ዘንድ ኖረ። አባቱን ባረፈ ጊዜ አባቱ የተወውን ገንዘብ ሁሉንም ለድሆች ለምስኪኖች ሰጠ። ከከተማው ጥቂት ራቅ ብሎ ለራሱ ታናሽ ማደሪያ ሰራ። በሰላም እስከሚያርፍበት ቀን ድረስም ያለማቋረጥ በበጎ ገድል፣ በጾም፣ በጸሎት፣ በስግደት ኖረ። ባረፈ ጊዜ በመልካም ቦታ አኖሩት። ከዚያም ተሰወረ። ከብዙ ዘመናት በኋላ እግዚአብሔር ሊገልጠው ወዶ በመቃብሩ ላይ መብራት ሲበራ እህል የሚያጭዱ ሰዎች 3 ቀን ያህል ታየ። ሌሊቱም ወደ ቦታው ሲደርሱ ያ መብራት ከእርሳቸው ይሰወራል። በሁሉ ዘንድ እስቲሰማም እንዲህ ሆኖ ኖረ። ከዚህ በኋላ በመቃብሩ ላይ ያበራ ያ መብራት ደጋግሞ ታያቸው። ስጋውን በዚያ እንዳለ ሁለተኛ በሕልም ነገራቸው። ምዕመናኑም አክብረው በገመድ ጭነው ወደ ሀገሩ መካከል ወደ ሆሪን ወሰዱት። ንስሬን ከሚባል አገር መካከል ሲደርሱ ግመሉ በዚያ ተንበረከከ። እንዲነሳም መቱት። መነሳትን እምቢ አለ። መኖሪያው በዚያ ይሆን ዘንድ እግዚአብሔር የፈቀደ እንደሆነ አወቁ። በዚያ በስሙ ቤተ ክርስቲያን ሰርተው ስጋውን በውስጡ አኖሩ፣ አከበሩ። ከእርሱም ብዙ ድንቅ ድንቅ ታምራቶች ተገለጡ። ዳግመኛም በዚህ ዕለት ቅዱስ እለእስክንድሮስ ይታሰባል።
በዚች ቀን የከበረ አባት የእስክንድርያ ሊቀ ጳጳስ ለአባቶች ሊቃነ ጳጳሳት 19ኛ የሆነ ለእስክንድሮስ አረፈ። ስለ እሱም ሐዋርያው አባት አትናቴዎስ እንዲህ አለ። አባቴ ለእስክንድሮስ ተቀምጦ ወንጌልን አያነብም ቁሞ ያነባል እንጂ ከእርሱ ጋራም ብርሃን አለ። ሁለተኛም ስለ እርሱ ሲናገር ወደ እርሱ እመምኔቶች በመጥተው በእኛ ዘንድ 7 ቀን የሚጾሙ ደናግል አሉ፣ በእጆቻቸው ምን ስራ አይሰሩም ብሎ ነገሩት። እርሱም እህቶቼ ሆይ እኔ 2 ቀን እንኳን ከቶ አልጾምኩም፣ ፀሐይ እስኪገባ ቆይቻ አልበላሁም። በልክ እበላለሁ፣ በልክም እጾማለሁ፣ በልክ በመጠንም እሰራለሁ። በልክ ይበሉ ዘንድ በልክም ይጾሙ ዘንድ በልክም ስራ ይሰሩ ዘንድ ነግሯቸው በበጎ ስራ ሁሉ ይሰለፉ አለ። የዚህም ቅዱስ ወላጆቹ ደጎች ምዕመናኖች ናቸው። እርሱም በቤተ ክርስቲያን አገልግሎት ውስጥ ኑሮ ከታናሽነቱ ጀምሮ በውስጧ አደገ። አባ መክሲሞስና አናጉንስጢስ፣ አባ ቲዮናስ ዲቁና፣ ተፍጻሜተ ሰማዕት ቅዱስ ጴጥሮስ ቅስና ሹመውታልና እርሱም ከታናሽነቱ ጀምሮ ንጽሕ ድንግል ነበር። አባ ጴጥሮስ በሰማዕትነት የሚሞትበት ጊዜ ሲቀርብ በግዞት ቤት ሳለ ይህ ለእስክንድሮስ አኪላስ ከውግዘቱ ይፈታው ዘንድ ስለ አርዮስ ወደ እርሱ ገብተው መለመኑት። ስለ እርሱም አባ ጴጥሮስ ይማልዱት ዘንድ ሁለቱም ለምኗቸዋል። አባ ጴጥሮስ ግን በውግዘት ላይ ውግዘት ጨመረበት። እንዲህም ብሎ ነገራቸው። የክብር ባለቤት ጌታ ኢየሱስ ክርስቶስ የተቀደደ ልብስ ለብሶ ተገለጸልኝ። ልብሴን አርዮስ ቀድዳት አለኝ። ይህም የባህሪ አንድነቴን ለየኝ ማለት ነው። ውግዘቱም እንጨምርበት እርሱ አዘዘኝ አለ። እንግዲህ ደግሞ እንዲህ ገለጠላቸው። አኪላስ ሊቀ ጵጵስና እንዲሾም ከእርሱ በኋላ ለእስክንድሮስ እንደሚሾም አርዮስ እንዳይቀበሉት በምንም ስራው እንዳይተባበሩት አዘዛቸው። አባ ጴጥሮስም ምስክርነቱን በፈጸመ ጊዜ አኪላስ ሊቀ ጵጵስና ተሾመ። የአባ ጴጥሮስም ትእዛዝ ተላልፎ አርዮስ ከውግዘቱ ፈታው፣ ቅስናም ሾመው። ስለዚህም አኪላስ በመንበረ ሲመቱ ያለ 6 ወር አልነበረም፣ በድንገት ሞተ። ከዚህ በኋላ ይህ አባት ለእስክንድሮስ ሊቀ ጵጵስና ተሾመ፣ በመንበረ ሲመቱ ላይ ተቀመጠ። አርዮስንም ከወገኖች ጋር አውግዞ አሳደደው። የአገሩ ታላላቆችም ከዙ መጡ፣ ከውግዘቱ እንዲፈተው ለመኑት። በውግዘት ላይ ውግዘት እንዲጨምርበት እንጂ እንዳይፈተው አባት ጴጥሮስ እንዳዘዘው ነገራቸው። ከዚህ በኋላ አርዮስ ወደ ንጉሱ ቆስጠንጢኖስ ሂዶ በውግዘት አወገዘኝ፣ በግፍ አወገዘኝ ብሎ ለእስክንድሮስን ከሰሰው። ስለዚህም ንጉሱ 318ቱን የከበሩ አባቶች በኒቅያ ከተማ ሰበሰበ። ይህም አባት ለእስክንድሮስ ተመርጦ ለጉባኤው ሊቀመንበር ሆኖ አትናቴዎስ ጸሐፊ ነበር። አርዮስንም ተከራክረው ክደቱን ግልጽ አደረጉ። ስለ ጌታችን ኢየሱስ ክርስቶስም ከአባቱ ከአብ ጋራ ከሕይወቱ መንፈስ ቅዱስም ጋራ በመለኮቱ ትክክል እንደሆነ አስረዱት። ከክህደቱ ባልተመለሰ ጊዜ አውግዘው ለይተው ከቤተክርስቲያን አሳደዱት። በአንድም ቃልም ጸሎት ሃይማኖት ከአባቶች ጋር ሰሩልን። ደግሞ በእርሳቸውን ቤተክርስቲያን ለዘላለም የምትመራበትን ሀቅ ቀኖናን ሰርተው ወሰኑ። 20 ቀኖናን ሰርተው ወሰኑ። ከዚህ በኋላ ይህ አባት ለእስክንድሮስ ወደ መንበረ ሲመቱ ገድል ጋራ ተመለሰ። በበጎ ወደ መንበረ ሲመቱ ከድል ጋራ ተመለሰ። በበጎ አጠባበቅም መንጋውን ጠበቀ። በወንጌላዊ ማርቆስ መንበርም 17 ዓመት ኑሮ በሰላም አረፈ። አባ ሚካኤል ዘእስክንድርያ። በዚህች ቀን የከበረ አባት አባ ሚካኤል የእስክንድርያ ሊቀ ጳጳሳት አረፈ። እርሱም ለአባቶች ሊቃነ ጳጳሳት 53ኛ ነው። ይህም ቅዱስ ጻድቅ መንኩሶ በአስቄጥስ በቅዱስ ዮሐንስ ገዳም አበምኔት ሆኖ ተሾመ። ከዚያም ያለ ፈቃዱ ወስደው በግድ ሊቀ ጵጵስና በእስክንድርያ ሀገር ላይ ህዳር 24 ቀን ሾሙት። በሊቀ ጵጵስናውም ስራ ተጠምዶ የሚጋደል ሆነ። እንደ ሐዋርያትም አጠባበቅ መንጋውን ጠበቀ። ታላቁ ጾምን በደረሰ ጊዜ ወደ አስቄጥስ በዚያ ሊጾም ወጣ። ከመሾሙም በፊት በዚያ ገዳም ውስጥ በብሕትውና ሆኖ መጠመዱንና የቀደሞ መጋደሉን አሰበ። ወደ ጌታችን እንዲህ ብሎ ለመነ። አቤቱ እኔ በብቸኝነት መሮን እንደምሻ አንተ ታውቃለህ። ለዚች ለተሾምኩባት ሹመት ችሎታ የለኝምና የምትገባኝ አይደለችምና በይቅርታም ብዛት ነፍሴን ወስደ ከዚህ ድካም ታሳርፍልኝ ዘንድ እለምንሃለሁ። ጌታም ልመናውን ተቀበለ። ከፋሲካ በዓል በኋላም በፍቅር አንድነት አረፈ። የሹመቱም ዘመን 2 ዓመት ከ5 ወር ነው። ሚያዝያ 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ጻድቁ አቡነ ተክለ ሃይማኖት በኢየሩሳሌም ቅዱሳን መካናትን የጎበኙበት ዕለት፣ ቅዱስ ለእስክንድሮስ ሊቅ አርዮስን ያወገዘ አባ ይስሐቅ ጻድቅ፣ አባ ማርቆስ ሐዲስ፣ አባ ሚካኤል ዘኢየሩሳሌም፣ አባ ሚካኤል ዘእስክንድርያ በዚህ ዕለት ይታሰባሉ። ወርሃዊ በዓላት ቅዱስ ዑራኤል ሊቀ መላእክት፣ ቅዱስ ሉቃስ ወንጌላዊ፣ ቅዱስ ደስዮስ የእመቤታችን ወዳጅ፣ አባ እንጦንስ አበመነኮሳት፣ አባ ጳውሊ የዋህ ይታሰባሉ። ንጉሥ ኦዚያን በሞተበት ዓመት
እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌል ከእርሱ በላይ ቆመው ነበር። ለእያንዳንዱ 6 ክንፍ ነበረው። በሁለት ክንፉ ፊቱን ይሸፍን ነበር፣ በሁለት ክንፉ እግሮችን ይሸፍን ነበር፣ በሁለት ክንፉም ይበር ነበር። አንዱም ለአንዱ ቅዱስ 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 የሠራዊት ጌታ እግዚአብሔር ምድርን ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 14። በዕለቱ ንጉሡም አባታችን ካጠኑ ቅዱስ ኢሳይያስ 6 1 እስከ 4 በዕለቱ ስለ አቡነ ተክለ ሃይማኖት ስላቸው ስላጠኑ መሰለኝ። በዕለቱ ከተነሱት ቅዱሳን ረድኤት በረከት